ቋጠሮ ሲፈታ ክፍል 13 ደራሲ ዘሪሁን ገመቹ ተራኪ ኢልሃም ፈሪድ አሚን ቲዩብን ሰብስክራይብ ላይክ እንዲሁም ሼር በማድረግ ቤተሰብ ይሆናል። ወደ ታሪኩ ሰሎሜ አንተን ሁለቴ ከርታለች። ከማንም ማስበልጣ ብታፈቅርህም ልብህን ግን ተካክማ ሰብረዋለች። ከኔ መወለድ በፊትም ሆነ ከኔ መወለድ በኋላ ያደረገችብህን ነገር ቂም በወደ ቋጥረህ ነበር። የነን ይቅር ማለትና መርሳት አልቻልክም። ጁኒየር ግን እንዳንተ ስላልሆነ እሷን በደስታ ነው የተቀበላት። ቀስ በቀስም ትኩረቷን ማግኘት ጀመረና ጥረቶቹ ውጤት አስገኙለት። አንተ ረስታ ከሱ ጋር ፍቅር እንደያዘ ስታስተውል ከነከነ። ይባስ ብለው ሊጋቡ እንደሆነ ደረስክበት። ከዛ ምን አደረክ? ቀጥታ ገለህት ከነሱ አንዳቸው እንደገደላት እንዲያስቡ አደረክ። ወይስ ምን አይነት የበቀል ዘዴን የተጠቀምከው? ምናልባት እናቴን ብቻ ሳይሆን ጁኒየርንም ተበቅለው ይሆናል አለችው። በጣም ጥሩ አቃቤ ሕግ ነሽ። በእውነት አድናቂሽ ነኝ። ግን በዚህ መላምት ትልቅ መኪኖ ጥሰት አለበት አለና የተቀመጠበትን ኩርሲ ወደሱ አስጠጋ። ምን ሊያደርግ ነው በሚል ስጋት በትኩረት ተመለከታችሁ። አንቺ በብዙ ግምቶች እየተወዛገብሽ ነው። አንዱንም ማረጋገጥ አትችይም። በእኔ ላይ ምንም መረጃ የለሽም። ስለዚህ ለምን የሁላችንንም ህይወት ቀላል አታደርጊልንም አላት። ምክንያቱም አልችልም። ከንግግሯ በስተጀርባ ያለው የተስፋ መቁረጥ ስሜትን ሰማ። እሷን ለመስበር ከግማሽ በላይ መንገድ ላይ እንደደረሰም ታወቀው። ለምን አትችይም ጠየቃት። ምክንያቱም እናቴን የገደላትን መገደሏን አውቆ ገዳዩን ለመታደግ የተባበረውን በጠቅላላ መቅጣት ፈልጋለሁ። እሱም እንዲህ አለ። ይህን ለሰሎሜ ብለሽ አይደለም እያደረግሽ ያለሽው፣ ለራስሽ ነው የምታደርጊው ሲላት፣ የእውነት አይደለም አለች። አያትሽ በጭንቅላትሽ ውስጥ የፈጠረችብሽ የማይሆን ሀሳብ አለ። እናም በእናትሽ በስ ውስጥ በተሳሳተ ጊዜ በመምጣትሽና ኑሮዋን በማበላሸትሽ ራስሽን ይቅር ማለት አልቻልሽም ሲላት፣ በፈጣሪ አንተ ሆነ ስለልቦና ግጭት ለኔ የምታወራው ብላ በቁጣ ጠየቀችው። ቀጠለችናም ገመዶ ራስ ወደድ መሆንህን ለማወቅ ስላንተ በቂ እውቀት አለኝ። ሌላ ሰው እንደ ግል ንብረትህ ስለምትቆጥር ሲነኩበት ትበሳጫለህ። አገላለጿ ፈታኝ ነበረ። ገመዶ እናቴን እንቅር ለማለት በጣም የከበደህ ነገር ለምንድን ነው? እሷን ከሌላ ወንድ ጋር ስላየሃት ወይስ እድሉ እያለህ እሷን ባለማግባትህ ራስን ይቅር ማለት አልቻልክም? አንድ ጊዜ አስጠንቅቄሻለሁ። እናትሽ ከጁኒየር ጋር የነበራትን ግንኙነት ለማስቀጠልና ለምን እንደዛ እሷን ሊያፈቅራት እንደቻለ ለማወቅ ያለሽን የማወቅ ጉጉት ማርካት እየጣርሽ ነው አላት። አይ የእውነት አይደለም ብላ በቁጣ ካደች። አይ መስለኛል። አንተ ታማል እንዴ አለችው። በዚህ መሃል የውጭ በራፍ በኃይል ሲንኳኳ ተሰማ። ሄዶ በራፉን ከፈተው። አቶ ፍስሐ ነበረ። እሱ በራፉን ለመክፈት ሲሄድ አለም ቶሎ ብላ ቦርሳ ውስጥ ገባችና በጣም የሚያምር ውድና ጌጠኛ ብር አወጣችና ወደ ቤቱ በራፍ ፊት ለፊት በመወርወር ወደፊት ራመድ ብላ እስኪመለሱ መጠበቅ ጀመረች። ሰላም ነው? ስልክ አይነሳም። አቶ ፍስሐ ነው ተናጋሪው። ውስጥ ቻርጅ ላይ አድርጌ አላየሁትም፣ ግባ ኮማንደሩ መለሰለት። ወደ ውስጥ ሲገባ አለምን ስላያት ነገሩ ገባው። እንዴት ነህ አቶ ፍስሐ? ሰላም ነኝ፣ አንቺስ? አለው አለችና በሉ እንግዲህ መሄዴ ነው ስትል አከለችበት። ምን ነው እኔ ስመጣ ነው እንዴ የምትሄጂው? አለ አቶ ፍስሐ። አይ መጀመሪያውኑ ለመሄድ ስል ነው የመጣው፣ ጉዳይን ጨርሻለሁ፣ ተራውን ላንተ ልቀቅ አለችና ሁለቱንም ተሰናብታ ወጣች። ገመዱና አቶ ፍስሐ አስከትሎ ወደ ውስጥ ለመግባት ሲራመድ በራፉ ጋር ሲደርስ አቶ ፍስሐ ጎንበስ አለና አይኑ የገባውን ብር አነሳ። ይሄን የመሰለ ብር ትጥላለህ እንዴ ብሎ ወደ ኮማንደሩ ዘረጋለት። ኮማንደሩ ተቀብሎ አከራብጦ ተመለከተውና ውይ የኔ አይደለም ያለም መሰለኝ አለና ስልኩን አውጥቶ ደወለላት። ሄሎ ምን ነው ካሁኑ ናፈቅኩ እንዴ ስትል አሾፈች። ባክሽ ሌላ ቦታ ጥያለሁ ብለሽ እንዳትፈልጊ ነው። አንድ ብር ጥለሽ ሄደሻል። ካራክሽ ተመለሽና ወሰጂው ሲላት፣ ውይ እንዴት ጣልኩት? ለማንኛውም በጣም ከመወደው ሰው የተሰጠኝ ስጦታ ነው። ከኪሴ እንዳይወጣ ስንገናኝ ትሰጠኛለህ አለችው። እሺ ቻው አለና ስልኩን በመዝጋት
ብሩን ደረቱ ኪስ ውስጥ ሸጠውና ከአቶ ፍስሐ ጋር ተያይዘው ወደ ውስጥ ገቡ። ቢራ ልክፈትልህ? በጣም ደስ ይለኛል። ለሁለቱም ቢራ ከፈተ። ፊት ለፊት ተቀመጡ። መጥፎ ሰዓት ነው እንዴ መጣሁት? አቶ ፍስሐ ጠየቀ። አይ እንደውም በተቃራኒው ጥሩ ሰዓት ላይ ነው የመጣኸው። በጣም አደጋ ላይ ነን። ማለት እች ልጅ ከጠበቅኳት በላይ አደገኛ ነች። ሳታጠፋን አርፋ አትቀመጥም። ማለት አንተ እንዲህ ካልክ ነገሮች ከባድ ናቸው ማለት ነው አለ ፍስሐ። አዎ፣ ስለ እያንዳንዳችን የሶሎ ኢንተርፕራይዝ የአክሲዮን ድርሻ ማን ስንት % እንዳለው፣ አክሲዮኑን መቼ እንዳገኘነው ዝርዝር መረጃ አግኝታለች። አቶ ፍስሐ ልብ ምቱ በደቂቃው ሲጨምር ታወቀው። ምን እያልከኝ ነው? አዎ፣ የእናቴ ሞት ተከትሎ የአንዳቸው አክሲዮን ተቀንሶ ለሌሎቻቸው የተጨመረው ለምንድን ነው ብላ ጠየቀችኝ። ይሄ እኮ ወደ እውነቱ እየቀረበች መሆኑን የሚያመላክት ነው አለ አቶ ፍስሐ። አዎ፣ አንድ ውሳኔ መወሰን አለብን። አቶ ፍስሐ ወዲያው ስልኩን አወጣ። መጀመሪያ ዳኛው አለልኝ ጋር ደወለ። አሁኑኑ ወደ ቤት እንዲመጣ ነገረውና ስልኩን ዘግቶ መልሶ ወደ ልጁ ጁኒየር ጋር ደወለ። ቤት እንደሆነ ነገረው። ሳይወጣ እንዲጠብቀው ነግሮ ዘጋው። በል ተነስ እንሂድ። አሁኑኑ ተነጋግረን አንድ ነገር ማድረግ አለብን። ከምሽቱ 4 ሰዓት። አራቱ ሰዎች ምድር ቤት በሚገኘው አቶ ፍስሐ ቢሮ ውስጥ ተቀምጠው ፊት ለፊት ተፋጠዋል። በጠረጴዛው መሃል ሙሉ የውስኪ ጠርሙስ ሲኖር በመካከላቸው ግማሽ ድረስ የተሞላ ብርጭቆ አለ። እኔ ከመጀመሪያውም ነግሬያችሁ ነበረ። እችን ሴት አንድ ነገር አድርጓት ስላችሁ ነበር። ዳኛው በንዴት ደነፉ። አሁን ያለፈውን ነገር እያነሳን ልንወቃቀስ አይደለም የተገናኘ ነው። አሁን እንዴት አድርገን እናስቆማት የሚለው ነው ወሳኙ አለ። ለምን ሁላችንም ባለንበት አግኝተናት ይህን ጉዳይ እንድታቆም ለመጨረሻ ጊዜ እናስጠናቅቃትም አለ ጁኒየር። ትቀልዳለህ እንዴ? መቼስ የልጅቷን ግትርነት ካንተ በላይ የሚያውቅ ያለ አይመስለኝም። እኔ በበኩሌ እዚህ እግሯ ከረገጠበት ቀን አንስቶ በሰላምም በማስፈራራትም ይሁን ጉዳይ እንድታቆም ያልጠየቅኳት ቀን የለም። አንድም ቀን ሽብርክ ስትል አልሰማኋትም። ዛሬም የነገረችኝ ጉዳዩን ከማቆም መሞትን እንደምትመርጥ ነው ሲል አስተያየቱን ያቀረበው ኮማንደሩ ነበረ። እሱማ ትክክል ነህ፣ እኔም ያልሞከርኩበት ቀን የለም አለ ጁኒየር። አዎ፣ ይሄ ጉዳይ አይሰራም። ዳኛው ትዕግስት አልባ በሆነ ንግግራቸው በቃ በንግግር ማስቆም ካልሰራ አስወግዷታ። መቼስ ይህንን ስታደርጉ የመጀመሪያ ጊዜያችሁ አይደለም አሉ። በገመዱና በጁኒየር ላይ የተከሰተው ድንጋጤ የተለየ ነበር። እርስ በርስ ተያዩ። ከዛ ሁለቱም በኩል ጊዜ ወደ አቶ ፍስሐ ዞሩ። አቶ ፍስሐ አይናቸው ተጉረጥርጧል። ለመናገር እየፈለጉ እየተናነቃቸው ነው። ከአንደበታቸው ቃል ማውጣት የከበዳቸው መሆኑን ያስታውቃል። ከዛ እንደምንም አሉና መናገር ጀመሩ። ይሄን ለሁላችሁም ነው የምናገረው፣ ለሁላችሁም። እዚች ልጅ ላይ የመግደል ሐሳብ አይደለም አንዲት ጸጉሯን ለመንቀል ብታስቡ ቀጥታ ጸባችሁ ከኔ ጋር ነው የሚሆነው። ማንም ጣቱን በሷ ላይ ሊያነሳ አይችልም። ዳኛው አይናቸውን አጉረጠረጡ። ለምን ተብሎ ለአንድ ዘረቢስ ልጅ ሲባል የኛ ህይወት መሰቃቀል አለበት? እናንተ ማድረግ ካልፈለጋችሁ ነው ያደርገዋለሁ። አቶ ፍስሐ ልክ እንደ ጎረምሳ ከተቀመጡበት ተስፈንጥረው ተነሱና ከወገቡ ያለውን ሽጉጥ መዞ ሽማግሌው ዳኛ መላጣ ጭንቅላቱ ላይ ደቀነው። ገመዶና ጁኒየር በርግገው ከተቀመጡበት ተነሱ። እንዴ አባዬ፣ ምን እያደረክ ነው? አንተ ፈርሳም ሽማግሌ! ከዛሬ ጀምሮ እንደውም ለልጅቷ ጠባቂ ቀጥረህ እንቅፋት እንኳን እንዳይነካ ብታስጠብቃት ይሻላል። በማንም ይሁን በማን አንድ ነገር ገጠማ ሲባል በሰማ ይህን ምላጭ በአንተ ጭንቅላት ላይ ለመሳብ ለሰከንድ እንኳን አላቅማማ። ጋሼ በቃ ወደ መቀመጫ ተመለስ፣ ተረጋጋ አለ ገመዶ። አቶ ፍስሐ የደቀነውን ሽጉጥ መልሶ ወደ ወገቡ ሻጠውና ወደ መቀመጫው ተመለሰ። ሁሉም በጸጥታ ማሰላሰል ውስጥ ገባ። ገመዶ ከተቀመጠበት ተነሳና ወደ መስኮቱ ተጠግቶ ሲጋራውን ለኮሰና እያጨሰ ማሰብ ጀመረ። ሲጋራውን እንደጨረሰ ወደ መቀመጫው ተመለሰና እኔ አንድ ሀሳብ አለኝ ሲል የሁሉንም ቀልብ ሳበ። ምንድነው? እንስማው። ሁሉም ተነቃቁና ኮማንደሩ የሚለውን ለመስማት ዝግጁ ሆኑ። የሚቀጥሉት 6 ወራት ወሳኝ ጊዜያቶች ናቸው። ማለቴ ከጁኒየር የምርጫ ጉዳይ ጋር ተያይዞ ይሄ ክስ ጉዳይ ወደፊት ከገፋና እንደ አይነት ወሬዎች ህዝቡና ሚዲያዎች ጆሮ መግባት ከጀመሩ ነገሮች ድብልቅልቃቸው ነው የሚወጣው። እንደኔ ለተወሰነ ጊዜ ወደ ሆነ ቦታ ዞር አድርገን ብናስቀምጣት፣ ዞር አድርገን ስትል ግልጽ አድርገው
በቃ ከሰው እይታ ውጭ የሆነ ቤት ወስደን እዛ ሁሉ ነገር እንዲሟላላት አድርገን ግን ደግሞ ከማንም ጋር ማትገናኝበትን ሁኔታ ብናመቻች ጥሩ ይመስለኛል። ጥሩ፣ እኔም እስከዛ ጡረታ ወጣና ከዚህ ከተማ ዞር እላለሁ በማለት ዳኛው ቅድሚያ ተስማማ። አቶ ፍስሐም ጥሩ ሐሳብ ይመስላል፣ እንደውም ይርጋ ጨፌ ቡና እርሻችን ያለበት ቦታ ብንወስዳት ማንም ሊያገኛት አይችልም። እዛ ሁሉን ነገር እናሟላላታለን። እኛም በየተራ እየሄድን እንጠይቃታለን። መጥፎ ሰዎች እንዳልሆንን እንድታምን እናደርጋለን አለ። እናንተ ሰዎች አብዳችኋል እንዴ? ሴትዮዋ እኮ የዞኑ ምክትል አቃቤ ሕግ ናት። ዝም ብላ ብትሰወር መንግስት ዝም የሚለን ይመስላችኋል? ጁኒየር ነበር ጠያቂው። ትክክል ነህ፣ ግን አሁን ልጅቷ ስራ ለቃለች። ኮማንደር መለሰ። ማለት ከመቼ ጀምሮ? ከዛሬ ወዲህ ወደ ስራ መግባት እንደማትፈልግ ተናግራ መልቀቂያውን ለዋና አቃቤ ሕግ አስገብታለች። ስለዚህ ከነገ ጀምሮ ከተማ ውስጥ ባትታይ የሚገርም አይሆንም። አዎ እኔም መልቀቂያ እንዳስገባች ሰምቻለሁ አሉ አቶ ፍስሐ። ለምን ለቀቀች? የደረሰባት መጥፎ ነገር አለ? ጁኒየር ነው በስጋት የጠየቀው። እኔና ኮማንደር ቀደም ብለን ተነጋግረን ከዚህ ምርመራዋ ዞር ለማድረግ በማሰብ እላሉ ወዳጆቻችንን አስቸግረን የውጭ ዕድል እንድታገኝ እዚህ ያለውን ስራ ለሌላ ሰው አስረክባ በሳምንት ውስጥ ከተማውን ለቃ እንድትወጣ አመቻችተን ነበረ። እሷ ግን የውጭ ዕድሉን ውድቅ አድርጋ ስራዋን ለመልቀቅ በመወሰን እቅዳችንን ውድቅ እንዲሆን አድርጋለች ሲሉ ስለ ሁኔታው ምንም መረጃ ለሌላቸው ለዳኛውና ለልጃቸው አብራሩላቸው። እንዴ አባዬ፣ ይህን ሁሉ ስታደርጉ እኔ ጫፉን እንኳን ለምን ሳላቅ ሲል ጁኒየር በቅሬታ ጠየቀ። ልጄ፣ ነገሩን እንድታውቀው ካላደረግን ለአንተ ጥቅም እንደሆነ ማወቅ አለብህ። ጁኒየር ግን በጣም ቅር እንዳለው ከፊቱ ላይ በግልጽ ማንበብ ይቻላል። አቶ ፍስሐም በቃ አሁን እሷን ከአካባቢው በጥንቃቄ ዞር ከማድረግ ውጪ የተሻለ መፍትሄ የለም። አሁን ስራ እንከፋፈላለን። ኮማንደር እና ጁኒየር አንድ ላይ ሆናችሁ እሷን በታማኝነት የሚጠብቁ 1-4 ሰዎች፣ ምግብ የምታበስልላት የምታወራት አንድ ሴት ፈልጋችሁ አዘጋጁ። ከዛ ውጭ የሚያስፈልጋትን እቃዎች፣ ልብሶች፣ ማንኛውም ነገር አዘጋጁ። እኔ ነገ ሌሊት ወደ ይርጋ ጨፌ ሄድና የቡና ጫካ ውስጥ ያለውን ማረፊያ ቤታችንን እንዲታደስና እንዲዘጋጅ አደርጋለሁ። ሁሉንም ነገር በ5 ቀን ውስጥ ማጠናቀቅ አለብን እና የዛሬ ሳምንት ኦፕሬሽኑን እናደርጋለን። ከቻለ ከሁለት አንዳችሁ አሳምኗትና ከከተማ ይዛችኋት ውጡ። እኔስ ምንድነው ማግዛችሁ? ዳኛው በእፎይታ ጠየቀ። አንተ ባለመነጫነጭና አድበህ በመቀበል ተባበረ ሲል አቶ ፍስሐ በመሰላቸት መለሰለት። በቃ አሁን ወደ የቤታችን እንሂድ። ከነገ ጀምሮ የሚደረገው እናደርጋለን። ግን በዚህ 1 ሳምንት ውስጥ የሆነ ነገር ብታደርግስ? ዳኛው ናቸው ጠያቂ። ኮማንደሩም እያንዳንዱን እንቅስቃሴዋን የሚከታተል ሰው መድቤያለሁ። በጣም የሚያሰጋ ነገር ካለ ቀድመን እርምጃ እንወስዳለን አለና ጃኬቱን ካንጠለጠለበት አንስቶ ወደ መውጫው መራመድ ጀመረ። ጁኒየር ከኋላው ተከተለው። ሁሉም በተሰጠው ስራ መሰረት መደበኛ ስራቸውን ሳይቀር ሙሉ በሙሉ በመዘንጋት ሁኔታዎችን ለማመቻቸት ሲሯሯጡ ነው የሚውሉት። እንደዛም በመሆኑ 5 ቀን ይፈጃል የተባለው ዓለም የምትኖርበትን ቤት የማዘጋጀት የሚጠብቃትን ሰዎች የመመልመልና የመቅጠር ስራ በ3 ቀን ውስጥ ተጠናቀቀ። አሁን ኮማንደር ቢሮ ውስጥ ቁጭ ብሎ ስልኩን አነሳና ይርጋለም ወደሚገኘው አቶ ፍስሐ ጋር ደወለ። ሄሎ ጋሺ፣ እንዴት ነህ? ደህና ነኝ ፈጣሪ ይመስገን። የላክናቸው ጠባቂዎች ሰራተኛዋ አስደረሱ? ከተማ ገብቷል። የሚቀበላቸው ሰው ልክ ያለው ከ1 ሰዓት በኋላ ቦታው ላይ ይደርሳሉ። ጥሩ ነው። አንተ ጋስ ነገሮች እንዴት እየሄዱ ነው? ሁሉ ነገር ፐርፌክት ነው። ቤቱን ለሷ እንዲመች አድርገን አሳምረነዋል። ግቢው በዛፎችና በአበቦች የተሞላ ስለሆነ ገነት በለው። በጣም ነው የምትወደው። ፏፏቴ ሳይቀር ግቢ ውስጥ አለ። እኔ ራሴ እዚሁ ኑር እያለኝ ነው። ተረጋጋ። መጀመሪያ ከዚህ ችግር እንገላገል። ከዛ በሰላም ጡረታ ትወጣና ስራህን ለልጅ አስተላልፈህ እንዳልከው ማድረግ ትችላለህ አለው። እንደዛ ማድረጌማ አይቀርም። ለማንኛውም ከጁኒየር ጋር ተማከራችሁ? ምንም በተመለከተ እንዴት ወደዚህ ይዛችኋት ልትመጡ እንዳሰባችሁ ነው? አዎ፣ ነገ ማታ ጁኒየር አሳምሮ ወደ ጭፈራ ቤት ይዟት ይወጣል። በደንብ እንድትጠጣ እናደርጋታለን። ከዛ ለረጅም ሰዓት የሚያስተኛ መድኃኒት እንሰጣትና እንድትተኛ እናደርጋለን።
ሌሊቱን ይዘናት እንመጣለንና ጧት ስነካ ራሷን አንተ ያዘጋጀላት ገነት ውስጥ ታገኘዋለች። ጥሩ ነው በቃ ቻው፣ ተጠንቀቁ እሺ። ችግር የለም አንተም ተጠንቀቅ። ስልኩ ተዘጋ። ፈገግ አለ። አለም ነገ ማታ ለመዝናናት ዝንጥንጥ ብላ ከቤቷ ወጥታ በማግስቱ ከእንቅልፏ ስትነቃ ራሷን ጥቅጥቅ ያለ ደን ውስጥ በጠባቂዎች ተከባ ስታገኝ እንዴት እንደምትናደድና ምን አይነት እርግማን እንደምታሽጎደጉድባቸው በምናቡ አሰበ። አስከትሎም ፈገግ አለ። ስልኩን ወደ ራሱ አስጠጋና ደወለ። ሄሎ ሳጅን። ደህና ነኝ ኮማንደር። እሺ ተጠርጣሪያችን ምን እየሰራች ነው ሲል ጠየቀው። ኮማንደር ልደውልልህ ስል ነው የደወልክልኝ። ትላንትና ጧት ወደ ክፍሏ የገባች እስካሁን አልወጣችም፣ በራፏም አልተከፈተም ሲል ያልጠበቀውን ዜና ነገረው። ምን ማለት ነው? እኔ እንጃ። ሌሊቱን ሲጠብቃት ያደረው ፖሊስ ያለኝ እንደዛ ነው። እኔም ከተረከብኩት በኋላ በቤቷ ዙሪያ ምንም አይነት እንቅስቃሴ አላየሁም። ኮማንደር የሆነ ደስ የማይል ስሜት ተሰማው። ቆይ ሳጅን አንዴ ስልኩን ዝጋው፣ ልደውልላትና መልሼ እደውልልሃለሁ። ስልኩ ተቋረጠ። ወዲያው ያለምን ቁጥር አወጣና ደወለ። ጥሪ አይቀበልም የሚለው ድምፅ ደገመ። ተመሳሳይ ነው። በተቀመጠበት ተሽከርካሪ ወንበር ተነሳና ክፍል ውስጥ እየተሽከረከረ ማሰብ ጀመረ። መልሶ ሳጅኑ ጋር ደወለ። ሳጅን ቀጥታ ወደ ቤቷ ሄደና አንኳኳ የሚል ትዕዛዝ አስተላለፈ። ከከፈተችልኝስ? ጥሩ ነዋ፣ የምፈልገው ያንን አይደል? ማለቴ ምን እላታለሁ? ኮማንደር በስልክ አገናኝኝ ብሎኝ ነው ብላ ደውላ ከኔ ጋር ታገናኛታለህ። እሺ በቃ ወደ ቤቷ እየቀረብኩ ነው። ስልኩ ተቋረጠ። ኮማንደሩ ከፊልድ ጃኬት ውስጥ ሲጋራ ወጣና ለኮሰ። ወደ መስኮት ሄደና መስኮቱን ከፍቶ ውጭ የሚርመሰመሰውን መንገደኛ እየተመለከተ ሲጋራውን ማብነኑን መጥፎ ሐሳቦችን እየደራረበ ማሰቡን ቀጠለ። ሲጋራውን አጭሶ ሳይጨርስ ስልኩ ተንጫረረ። ሳጅኑ ነው። አነሳውና ያለምን ድምፅ ለመስማት እየጸለየ ጆሮ ጋር አስጠጋው። አዝናለሁ ኮማንደር፣ ባንኳኳ ከውስጥ የሚመለስ ሰው የለም። በቃ መጣሁ፣ እዛው በረፉ ጋር ሆነህ ጠብቀኝ በማለት ግማሽ ሲጋራውን ወደ አሽትሬው ላይ ወረወረና ጃኬቱን ከወንበሩ ላይ አንጠልጥሎ ቢሮውን ለቆ ወጣ። ቀጥታ መስሪያ ቤቱን ፒክአፕ መኪና አስነስቶ ወደ ቤቷ መብረር ጀመረ። ስልኩ መጥራት ጀመረ። ሲያዩ ጁኒየር ነው። በዚህ ሰዓት ከሱ ጋር ማውራት አፒታይት የለውምና አላነሳውም። ደግሞ ደወለ። ልክ አለም ቤት ጋር ለመድረስ የ2 ኪሎ ሜትር ርቀት ሲቀረው ዳኛው አለልኝ ደወሉ። ይህማ በሰላም ሊሆን አይችልም አለና የዳኛውን ስልክ ዘግቶ የመኪናውን ፍጥነት በመቀነስ ጁኒየር ጋር ደወለ። ወዲያውኑ የተነሳው የት ነህ? ወደ አለም ቤት እየሄድኩ ነው አለች። ግን እኔ እንጃ ትኑር አትኑር አይታወቅም። ሰው ልኬ ነበረ፣ ሲያንኳኩ ከውስጥ የሚመለስ ሰው የለም። ግን ምንድን ነው የተፈጠረ ነገር አለ እንዴ? ገመዶ እቺ የሰሎሜ ልጅ በጣም አደገኛ ነች። ቀድማ ጥቃት ጀምራለች። ሳታጠፋን የምታቆም አይመስለኝም። ምን ተፈጠረ? ቴሌግራምህን ክፈት፣ የተፈጠረውን ልኬልሃለሁ። ዛሬውኑ አፍነን ወደ ተዘጋጀላት ቦታ መውሰድ አለብን። ቤት ካለች እንዳትለቃት እስከመጣ ብርሃቱን ብሎ ስልኩን ዘጋው። ገመዶ መኪናውን ዳራ ሲሶ አቆመና ቴሌግራሙን ከፈተ። ከጁኒየር አንድ ቪዲዮ ተልኳል። የሻሸመኔ ከተማን ወክሎ ለምክር ቤት የሚወዳደረው እጩ ተወዳዳሪ ስለ እናቴ ግድያ ያውቃል ይላል ርዕሱ። በንዴት እየተንቀጠቀጠ ከፈተው። ሙሉ የዓለም ምስል በስክሪኑ ሞላ። በእናቷና በጁኒየር በእናቷና በገመዶ መካከል ያለውን የልጅነት ግንኙነት ትዘረዝርና እስከ ተወለደችበት ጊዜ ያለውን ታሪክ ተናግራ ቀጣዩን ከ3 ቀን በኋላ በተመሳሳይ ሰዓት ይጠብቁን በሚል ይቋረጣል። ቪዲዮ ከተለቀቀ ገና 1 ሰዓት ቢሆነው 8000 እይታ አግኝቷል። ከ2 ቀን በኋላ በመላው ሀገር እንደሚደረስ እርግጠኛ ነው። ስልኩን ወደ ኪሱ አስገባና መኪናዋን አንቀሳቀሰ። አለም ቤት ጋር ሲደርስ ሳጅኑ በታሰዘው መሰረት በረንዳ ላይ ቆሞ እየጠበቀው ነበረ። ምንም ነገር የለም? አይ ምንም ነገር የለም መለሰለት። ኮማንደሩ ወደ ጓሮ ዞረ። ሳጅኑ ተከተለው። የጓሮውን በር ገፋ ሲያደርጉት ተከፈተላቸው። ተንደርድሮ ወደ ውስጥ ገባ። በየክፍሉ እየተዘዋወረ ፈለገ። የለችም። መኝታ ቤቷ ገባና ቁምሳጥኗን ከፈተው። ባዶ ነው። ልብሷም፣ ሻንጣዋም፣ ላፕቶፕም የለም።
አንድ ብጣሽ ወረቀት ጠረጴዛ ላይ ተቀምጧል። አነሳና ተመለከተው። በንዴት ወደ ሳጅኑ ዞረና ምንድነው? ኦና ቤት ነበር እንዴ ስትጠብቁ የነበረው? ሄዳለሽ ማለት ነው? ሳጅኑ በድንጋጤና ግራ በመጋባት መልሶ ጠየቀ። ብሽቀናችሁ አለና በንዴት የፊት ለፊት በሩን ከፍቶ ወደ በረንዳ ሲወጣ ጁኒየር እየተንደረደረ ሲመጣ ተገጣጠሙ። አገኛት? የታለች? የለችም። እንዴ የለችም ማለት? ኮማንደሩ ለጁኒየር ሌላ መልስ ከመመለሱ በፊት ወደ ሳጅኑ ዞረና ሳጅን በቃ አሁን አታስፈልግም፣ እዚህ ያላችሁን ስራ ተጠናቋል፣ መሄድ ትችላላችሁ በማለት አሰናበተው። ግን እኮ መኪናዋ እንደቆመች ናት። ገመዶ መኪናዋን ከተጠቀመችማ በቀላሉ እንደምንከታተላት ታውቃለች። ለዛ ነው ማንም ሳያት በጓሮ በር ወጥታ የተሰወረችው። እቅዳችንን በሆነ መንገድ ያወቀችብን ይመስለኛል ሲል ጠርጣሪውን ተናገረ። እንዴት ልታውቅ ትችላለች? ማን ሊነግራት ይችላል? አላውቅም፣ ግን እቃዎቿን ጠቅላላ ማንም ሳያው በጓሮ በር አውጥታ ነው የተሰወረችው እና መኝታ ቤቷ ይህን ወረቀት ጥላ ነው ሄደችው አለና አንድ ብጣሽ ወረቀት አቀበለው። ለገመዶ ጁኒየር እና ለአቶ ፍስሐ እኔን ከዚህ ጨዋታ ገለል ማድረግ እንደዚህ ቀላል አይሆንላችሁ። ከዛሬ ጀምሮ ከፍትህ ይልቅ በቀለም መርጫለሁ። አድናችሁ ካገኛችሁ እንግደሉኝ። ግን ያንን ማድረግ ከመቻላችሁ በፊት በየቀኑ አንድ ክንፋችሁን፣ ቀጥሎ እጆቻችሁን፣ ከዛም እግራችሁን፣ ከዛም አይኖቻችሁን እያልኩኝ አጠፋችኋለሁ። በማንኛውም ሰዓት በመካከላችሁ ማለትም ገመዶ፣ ጁኒየር፣ ስርጉት፣ አቶ ፍስሐ፣ ሳራ ከአምስታችሁ እናቴን የገደለው ሰው ወንጀሉን አምኖ እጁን ለመንግስት ከሰጠ በቀሌን አቆማለሁ። ካለበለዚያ ሁላችሁንም አጠፋችኋለሁ። የማስጀመሪያው ርችት ተተኩሷል። ሰዓቱ እየቆጠረ ነው። ለኔም ለእናንተም መልካም እድል ይላል። ክፍል 14 ይቀጥላል።